እና ራሳቸው ሲጠኑ እነሱ ዋና ቀንደኛ የነዛ ደጋፊዎች ሆነው ነው የሚመጡት። ሀብሉን ሁላ አድርገው ነው የሚመጡት። ሀብሏን ማየት ይቻላል። ቼክ አላረጋቸው። ምናልባት ያደረገችው ሀብል ሙሉ በሙሉ ጾታ ተመሳሳይ ጾታ መጋባትን ፕሮሞት የሚያደርግ ነው ሀብሏ። እንኳን ያንን እንኳን እያዩ በቪዲዮ የተያዙ ትልልቅ መረጃዎች እየታየ አይ ሀሳቧ ጥሩ ስለሆነ ግን ምንድን ነው ችግር የለውም ሀሳቡ ላይ እናተኩር ይላሉ። ዋናው እሱ አይደል እንዴ? ቤትን ለማፍረስ እኮ አንድች ቀዳዳ ነው ጣራ ላይ የሚያስፈልገው። አለቀ። ቤትን ለማበላሸት አንድች ጠብ ያለች ቀዳዳ ጣራ ላይ ይኑር። ከዛ በኋላ ዝናብ ይዘንባል። ያቺን ቀዳዳ ተጠቅሞ ቀስ እያለ ይቦድስና ገደል ይከታታል። ያንን ቤት ያፈርሳል። ህንፃን ነው ማወራቸው አይደለም። አንዲች ቤትን የጭቃ ቤትን ህንፃን አንዲች ቀዳዳ ሙሉ 10-15 ፎቅ ታፈርሳለች። እና መግቢያ ቀዳዳ ነው የፈለጉት። ኢትዮጵያ ላይ ተጨመላልቋል። እነዚህ ሰዎች በጣም ሰርተውበታል። ውስጥ ለውስጥ ሄደውበታል። ታዲያ ለምንድን ነው ከሀገር ቤት እኮ ታስራ ዋስትና ተሰጥቷት አመልጣ የወጣች ሴት ናት። በዚህ ጉዳይ ስትሰራ የነበረች ናት። በዛ አመልጣ የወጣችው። ሀገር ቤት ገብታ እኮ ይሄን ነገር ማድረግ አትችልም። ምን አድርገች? የሴቶችን እንትን ከሆነ ለሴቶች ከሆነ ለምን ሀገር ቤት አባረሯት? ለምን አሰሯት? በምን ጉዳይ ነው እንደዚህ የሆነችው? ሁሉም ያውቃል። ስለዚህ አሁንም እባካችሁ ቶቻችን የሴትን መበደል መጨቆን የሚፈልግ ሰው የለም፣ ማንም የለም። የትም ዓለም ላይ ብትሄዱ ባለጌ ወንዶች አሉ፣ ባለጌ ሴቶችም አሉ። ተግባባን አለ። እሱን ግን ተባብረን ከሰራን ብዙ ጊዜ የማይነገርለት ሰው አለ። ደረጀ ዘወይ ነው የሚባል ከዛሬ 15 ዓመት በፊት ይህን እንቅስቃሴ ደም እያለቀሰ የሰራው ቪዲዮዎችን ገብታችሁ ዩቲዩብ ላይ ብዙ ቦታ ላይ የሰራው አለ። ለምን ወንድ ያወራዋል? እኛ ብቻ አውርተን የወንድን ጥላቻ። ቅድምም አፄ ዘርዓ ያዕቆብ ሲናገረው ደስ ያለኝ ነገር አለ። ምንድን ነው ያለው? በምን ላይ ቴራፒ እንደ ቴራፒ የሚጠቀሙ ከሆነ ባላቸው ጋር የተጣሉ ሲንግል ሴቶች ከሆነ ወንድ ጋር የተበዳደሉ ሲንግል ሴቶች ወንድ ልጅ ሲረገጥ ማየት ደስታቸው ነው። በጣም ነው እንጆ የሚያደርጉት። ያንን አብሮ ስላለ እንጂ እነዚህ አይነት ተመሳሳይ ጾታ አብረው ተኝተው አብረው ተጋድመው ምን ሲሉ የተገኙ ሴቶች ቀዳሚ አድርጋችሁ አምጥታችሁ የነሱን ፕሮፋይል የነሱን ሎጎ አድርጋችሁ ተጠቀሙ የሚለኝ ሰው ካለ እቃወማለሁ። ስለዚህ አባታችን እርሶም ሌሎቹም በደንብ አድርገው እንዲሄዱበት። ሌላው ለምን ሙስሊም ሴቶች አልተቀላቀሉም? ጠይቋቸው። አይመጡም አጠገባቸው፣ አድርሽ አይሉ። ለምን? ዓላማቸውን ስለሚያውቁ። ግን የኦርቶዶክስና በተለይ የኦርቶዶክስ አንዳንድ ፕሮቴስታንቶችም ግር ብለው የሚሄዱት አይዲያ ዝም ብለው በመንገድ የሚነዷቸው ሰዎች ስላሉ ነው እላለሁ። እርሶም ነገ ቤተክርስቲያን ስለሚያገለግሉ ከዚህ በላይ ባላረዝመው ደስ ይለኛል። ሰላማቸው ይብዛልኝ። አዳምጣለሁ። እግዚአብሔር ይስጥልኝ ዮኒ፣ በጣም ቆንጆ ነገር ነው ያነሳው። እንደውም ወረቀትም የምስክር ወረቀት ቅድም መምህር ደረጀ ዘወይንዬን ስላነሳህ ነው የምስክር ወረቀት ራሱ በዚህ ጉዳይ ላይ በጣም አንተም ጠንክረህ ሰርተህ ስለነበረ የተሰጠህን እንትን አይቼዋለሁኝ እና በእውነት እግዚአብሔር ይባርክህ። ቅድም እንዳልከው ነው ሙስሊሞችን በዚህ ልናመሰግናቸው ነው የሚገባው። ለሃይማኖታቸው ክብር ስላላቸው ነው። እውነት ለመናገር ሃይማኖታቸው ትክክል ነው አይደለም፣ እሱ ሌላ ጊዜ እናወራዋለን። ነገር ግን ለእምነታቸው ክብር አላቸው። አለባበሳቸው አይመችም አንዳንድ ጊዜ ለእንትን በጣም ከባድ ነው። ግን ሃይማኖት ነው፣ ይሄ መዳኛችን ነው፣ ዘላለማዊ ህይወታችን ነው ብለው ያምናሉ። አያችሁ? እና ትክክል ነህ። በቃ የኛ ጓሮ ነው ሞፈር፣ ማንም እየመጣ የሚቆርጠው ከኛ ጓሮ ነው። ባንዳም እኛ ጋር ነው ያለው። ብዙ ነገሮች ያሉት እኛ ጋር ናቸው ያሉት በእውነት ለመናገር እና ኦርቶዶክሳውያን ቅድም መታ ነበር መርሲ። አሁን መርሲ እውነት ለመናገር ከሆነ ከኔ ጋር በዚህ በፕሮቴስታንትና በኦርቶዶክስ መካከል በትምህርት ነው የትምህርት ነው። ግን በጣም ለፕሮቴስታንትነቷ ደግሞ ቀናይ ናት። ለእምነቷ ያላት ቀናይነት አደንቅላታለሁ በእውነቱ። ስለዚህ እኔ መታ ነበር። አሁን እዚህ መጣ በጣም ጥሩ ነጥቦች ሰጣል። ፒቲሽኑ በተለይ ኤዲት ሊደረግ ይችላል።
ኦውን የሚያደርጉት ዋናዎቹ እነሱ ስለሆኑ ለዚህ ለትሰማን ሃሽታግን ፒቲሽን ኤዲት ተደርጎ ግብረ ሰዶማዊን ወይ ሌዝቢያንን ይህን ያህል ሰው ፈረመ በሚል ቢገባስ? እንደ ባለሙያ ነው፣ የአይቲ ባለሙያ ናት። አያችሁ፣ እንደዚህ ያሉ ጤነኞች ሰዎች ሲመጡ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እንደዚህ ያሉትን የህሊናህን ህግ የተፈጥሮን ህግ ጠብቀው የሚሄዱ ሴቶችን ያለምንም ልዩ ፓጋንም የሆኑ ሪስፔክት አደርጋለሁ። ሃይማኖት የግል ስለሆነ በእውነቱ ሃይማኖት የግል ነው። ወንጌልም የወደደውን ሰው የመመረጥ፣ ይሄ ግን ከሰብአዊነት ነው። ዘርን ሁሉንም የሚጎዳ ነው። ባል ፈርኒቸር ነው የምትል በቃ ይምጣልሽ በእንትን ይመጣልሻል የምትል ኢትዮጵያውያን ይህን ሰምታችሁ ከዚያ ለማመቻመች እንዴት ኢትዮጵያውያን እንደዚህ ደረስን? በእውነት ይህ እኮ አሜሪካ ራሱ ይዘገንናል በእውነት ኦማይ ጋድ ያስብላል። በአሜሪካ ራሱ በእውነት አሜሪካም እንኳ ሆኖ በጣም ሆምስኩል እኮ ብዙዎች እኮ ጀምረዋል። እንዴ ወላጆች እኮ ልጆቻችን ትምህርት ቤት አንልክም ብለው እዚህ ቤት እኮ ማስተማር ጀምረዋል ወላጆች። ኧረ ተው እና ፕሊዝ ከዚህ አንጻር ነው እና ጥሩ ሀሳቦችን አንስታቸዋል። በተለይ እናንተም ሄዱበት። ዮኒ ብዙ ፎሎወር አለ፣ ተጽዕኖም አለ። እንደዚህ ያሉትን ነገሮችን ስሩ። ያለ እምነት ልዩነት እኛንም ጋብዙን፣ አስተያየት እንስጣችሁ። ግን የሴቶችን መብት ወደ ኦርቶዶክስ ከመጣችሁ የቅኔ መምህር ሴቶች ሂዱ። ቅድስት ሥላሴ እማሆይ ዜና ማርቆስን የቅኔ መምህር፣ የመጽሐፍ መምህር፣ ቴዎሎጂ የሚያስተምሩ እና በጣም ቤተክርስቲያኗ ኦፕን ናት። ነገ ቤተክርስቲያን ብትመጡ አብዛኛው ቤተክርስቲያን የምታገኘው ሴቶቹ ናቸው። ልጆቻቸውን የሚያስተምሩ አማርኛ ቋንቋ የሚያስተምሩ ቤተክርስቲያን ውስጥ የሀገራቸውን ሴቶቹ ናቸው። እና እንደዚህ አይባልም፣ ነውር ነው። ከመጽሐፍ ቅዱስ በላይ አንድን ሴት ለአንድ ወንድ፣ አንድን ወንድ ለአንድ ሴት የሚል እኩልነትን የሚያረጋግጥ የለም። ወንድ የሴት ራስ ነው ቢባልም ሴት ደግሞ ለባል ዘውድ ናት ተብላለች። ዘውድ ደግሞ ራስ ላይ የሚጫን ነው። ሴቶች ክብራችን ናቸው። ራሳችን ላይ እንደ ዘውድ የምንጭናቸው እንጂ የምንጫንባቸው አይደለንም በእውነቱ። እና በዚህ አይነት መንገድ ተረዱልን። በጣም ቴንኪው። እንትን ጦረኛው አጠር አድርጉልኝ። ጦረኛው ከዚያ ሰሙ፣ ከዚያ ቤካ፣ ከዚያ እዘጋለሁኝ። ምክንያቱም እንትን ይሄ ቅድም ያሉት ቦት ነው የሚባለው። እዚህ ቦት ይደረጋል። ሲግኔቸሮች አሁን ለምሳሌ እርሶ ሲግኔቸር ካረጉ የሆነ ብር ይከፍላሉ። ቦት 70,000፣ 50,000፣ 40,000 ማድረግ ይችላል። ቦት እስከ ከፈሉ ድረስ ቦት ይደረጋል። ታውቃለህ? የሆነ ያውቀዋል በዚህ እንዴት እንደሚደረግ የሆነ አይደል? እንደዚህ ያደርጋሉ እንዴ? በደንብ እንዴ። ፔቲሽን የታወቀ ነገር እኮ ነው። በገንዘብ ትልቅ ነበር ያስደርግ 200-300 ከፍለው እንደዚህ ይደረጋል። እንደዛ በደንብ አንድ ሰው ገዝቶ የብዙ ድምፅ አስመስሎ ያስገባል ማለት ነው። ትክክል። ካምፓኒዎች አሉ ይገዛሉ። ከዛ በኋላ 200,000 አድርግ ካሉ ገንዘቡ ነው የሚጨምረው። 200,000 ያደርጋል። እስከተፈለገበት ማስሄድ ይቻላል። ግን ፔቲሽኑ ምን ሊያመጣ ነው? አሁን ኢትዮጵያ ላይ ምን ለመፍጠር ነው? አሁን እኮ ግራ ይገባል። ለምን መሰላቸው? አሁን በውጭ ሀገር ላይ በውጭ ሀገር አሁን አንዳንድ ግብረ ሰዶማዊነትን የተቀበሉ ቸርቾች አሉ። እነዚህ ቸርቾች ወደውና ፈቅደው ያመጡት አይደለም። ውስጥ ለውስጥ ሰርተው ልክ ዝንጀሮ አባቱን ሊገጥመው ሲል አይወድም አሉ። ወንዱ ዝንጀሮ ግልገሉን አይወደውም። ወንዱን ዝንጀሮ ያሳድደዋል። ሸሽቶ ከአባቱ ዱላ ለመትረፍ ይሸሽና ሊገጥመው ሲፈልግ ዱካውን መለካት ይችላል። የአባቱን ይጀምራል። ልክ ዱካውን የአባቱን በመሆኑ ሲያቅ ያን ጊዜ ይገጥመዋል። መሳደድ ያቆምና ማሳደድ ይጀምራል ይባላል። ይኸውልህ ውስጥ ለውስጥ ሰርተው ማጆሪቲ ሩል አይደለም የሚሆነው። እንግዲህ ማይኖሪቲ ራይት ነው ያለው። ይሄ የዓለም ሕግ ነው። ስለዚህ ውስጥ ለውስጥ ከሰሩ በኋላ ግማሽ በግማሽ ለምሳሌ አሜሪካ አንዳንድ ጸብ ምናምን ይፈጠራል በቤተክርስቲያን ራሱ በእኛም ጋር። ከዚያ ሕግ የሚያየው የአባላቱን እጅ አብዛኛው ማጆሪቲውን አይቶ ነው የሚፈርደው። አንዳንዶቹ ለሁለት ይከፈላሉ፣ ለሁለት ያካፍላቸዋል። አንድ ቀን አንዱ ይቀንስ፣ አንዱ ቀን አንዱ ሊል ይችላል። ስለዚህ ማጆሪቲ የአባላቱ መብት ራይት በጣም የተጠበቀ ነው። ከዚህ አንጻር ውስጥ ለውስጥ
አሁን ኢትዮጵያ ውስጥ ለምሳሌ ከፕሮቴስታንቶች እዚህ ውስጥ የገባል ቤካ አለ። አሁን እኛ ኦርቶዶክሳውያን ይህንን የግብረ ሰዶምን አንቀበልም ብንልና 50 ብር 100 ብር ምናምን ይቀጡና እንትን ያደርጋሉ። መለሳ የምትባል ይሆንና እዚህ ጋር 5 ደቂቃ በፊት መለሳ የምትባል ቦቶች ናቸው እንዳለ